ሰላም ውድ የዘ ሰክሬት ኤግዛም ቤዝ ቱቶሪያል ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ዛሬ ግሬድ 11 ፊዚክስ ዩኒት 4 ዳይናሚክስ ፓርት 4ን ይዤላችሁ መጥቻለሁ። ከፓርት 1 እስከ 3 ድረስ ያለውን እንደወደዳችሁ ተሳውቃችሁኛል። ዛሬም ደግሞ የሚያስገርም ክላስ እንደሚኖረን ምንም ጥርጣሬ የለኝም። እስከ መጨረሻው አብራችሁን ቆዩ። የዛሬው ክላሳችን የሚሆነው የዚህ ዩኒት ሶስተኛው ሜን ኮንተንት ፈርስት ኮንዲሽን ኦፍ ኢኩሊብረም የሚለውን የምናየው ማለት ነው። ነገር ግን ቀጥታ ክላሳችንን ከመጀመራችን በፊት ይህንን ሴክሽን አጥንታችሁ ስትጨርሱ መጨረሻ ላይ ከናንተ ምንድነው የሚጠበቀው የሚለውን ለማየት እንሞክር። በመጀመሪያ ደረጃ ዲፋይን ዘ ተርም ኢኩሊብረም ኢኩሊብረም የሚለውን ተርም ዲፋይን ማድረግ ከናንተ ይጠበቃል። በሁለተኛ ደረጃ ደግሞ ፈርስት ኮንዲሽን ኦፍ ኢኩሊብረም ምን ማለት እንደሆነ ኮንሴፕቱን ኤክስፕሌን ማድረግ ከናንተ ይጠበቃል። በሶስተኛ ደረጃ አፕላይ ዘ ፈርስት ኮንዲሽን ኦፍ ኢኩሊብረም ቱ ሶልቭ ፕራክቲካል ፕሮብሌምስ ፕራክቲካል ፕሮብሌሞችን ሶልቭ ለማድረግ ፈርስት ኮንዲሽን ኦፍ ኢኩሊብረምን አፕላይ ማድረግ ከናንተ ይጠበቃል ማለት ነው። እንግዲህ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች የሚወጡት እዚህ ላይ ቤዝድ አድርገው ስለሆነ ሜክ ሹር መጨረሻ ላይ እነዚህን ሶስቱን ነገሮች ማወቃችሁን ማለት ነው። አሁን ቀጥታ ወደ ክላሳችን እንገባለን። በመግቢያ ላይ እንደነገርኳችሁ የዛሬው ክላሳችን የሚሆነው የዚህ ዩኒት ሶስተኛው ሜን ኮንተንት 4.3 the first condition of equilibrium የሚለው ነው ማለት ነው። በመጀመሪያ ግን ኢኩሊብረምን ዲፋይን እናደርጋለን። ዲፋይን ካረግን በኋላ ስንት ክላሶች አሉት እንዲሁም ደግሞ ስንት ግሩፖች አሉት የሚለውን ነገር በደንብ የምናይ ይሆናል ማለት ነው። ኢኩሊብረም ማለት ምን ማለት ነው ስንል አንድ ኦብጀክት ቆሞ ካለ ወይንም ደግሞ ያ ኦብጀክት የሆነ ፊክስድ ላይን ላይ ወይም ስትሬት ላይን ላይ ዩኒፎርም ሞሽን ካለው አሊያም ደግሞ የሚሽከረከር እንኳን ከሆነ ዩኒፎርም ሞሽን ካለው ወይም ስፒዱ ኮንስታንት ከሆነ ያንን ነገር ኢኩሊብረም ነው እንላለን ማለት ነው። ይህንን ኢኩሊብረም ደግሞ በሁለት እንከፍለዋለን። አንደኛው ስታቲክ ኢኩሊብረም ይባላል፣ ስታቲክ ኢኩሊብረም። ሁለተኛው ደግሞ ዳይናሚክ ኢኩሊብረም ይባላል ማለት ነው። ሁለት ክላሶች አሉት እንደነገርኳችሁ፣ ስታቲክ ኢኩሊብረም እና ዳይናሚክ ኢኩሊብረም ይባላሉ። ስታቲክ ኢኩሊብረም ከስሙ እንደምትረዱት ስታቲክ የቆመ ነገር ነው ማለት ነው። ስታቲክ ኢኩሊብረም ስንል ደግሞ በውስጡ ሁለት ክላሶች አሉት። እሱ ምንድነው? ትራንስሌሽናል ኢኩሊብረም እና ሮቴሽናል ኢኩሊብረም ይባላል። በዚህ ጊዜ ሁለቱም ኦብጀክቶች ቆመው ነው ያሉት። ለምሳሌ አንድ ኦብጀክት ዝም ብሎ ከቆመ ኔት ፎርሱ ዜሮ ስለሚሆን ያንን ትራንስሌሽናል ኢኩሊብረም እንላለን ማለት ነው። አንድ ደግሞ መሽከርከር የሚችል ነገር እሱም ቆሞ ካለ አንጉላር ቬሎሲቲ ዜሮ ስለሚሆን ኔትወርኩ ዜሮ ስለሚሆን እሱ ደግሞ ሮቴሽናል ኢኩሊብረም ላይ ነው ማለት እንችላለን ማለት ነው በስታቲክ ጊዜ። ዳይናሚክ ኢኩሊብረም ላይ በምንመጣበት ጊዜ ግን እንቅስቃሴ ላይ ነው ያለው። ነገር ግን ያ ነገር ምንድን ያለው ኮንስታንት የሆነ ቬሎሲቲ ወይም ደግሞ ኮንስታንት ስፒድ ያለው ወይም ዩኒፎርም ሞሽን ላይ የሆነ ማለት ነው። ለምሳሌ አንድ ኦብጀክት በኮንስታንት ስፒድ ስትሬት ላይን ላይ ወይም ፊክስድ የሆነ ላይን ላይ የሚሄድ ከሆነ ወይም የሚንቀሳቀስ ከሆነ ያንን ምን እንለዋለን ማለት ነው? ትራንስሌሽናል ኢኩሊብረም እንለዋለን ማለት ነው። ነገር ግን አንድ ደግሞ ሮቴት የሚያደርግ ነገር ከሆነ ሮቴት በሚያደርግበት ሰዓት ኮንስታንት ስፒድ ካለው ያንን ደግሞ ሮቴሽናል ኢኩሊብረም እንለዋለን ማለት ነው። አንድ ኦብጀክት ፊክስድ ላይን ላይ ኮንስታንት ስፒድ ካለው ወይ ዩኒፎርም ሞሽን ላይ ካለው ትራንስሌሽናል ኢኩሊብረም እንላለን ብለናል። የሱም ኔት ፎርሱ ዜሮ ነው ማለት ነው። ኦኬ፣ እንዲህ ካለን ደግሞ ሮቴት የሚያደርገው በኮንስታንት ስፒድ ከሆነ በዚህ ጊዜ ደግሞ ኔትወርኩ ነው ዜሮ የሚሆነው ማለት ነው። ይሄንን እንደዚህ ካየን እንደ መግቢያ ነው እናየዋለን። እንደ መግቢያ ነው አሁን የነገርኳችሁ። አሁን መጽሐፋችሁ ላይ ወደሉ ዲፊኒሽኑ አንድ በአንድ እንይ ማለት ነው። የመጀመሪያው if an object is either at rest or moves uniformly including translational or linear as well as rotational motion it is said to be in equilibrium ይለናል። አንድ ኦብጀክት ምን ከሆነ at rest ከሆነ ቆሞ ካለ ወይም ደግሞ በዩኒፎርም ሞሽን የሚንቀሳቀስ ከሆነ ምን ላይ ትራንስሌሽናል ላይ ወይም ሊኒየር ላይ ማለትም ፊክስድ የሆነ ላይን ላይ ማለት ነው። ፊክስድ የሆነ ላይን ላይ ወይም ስትሬት ላይን ላይ እንዲሁም ደግሞ በዩኒፎርም ሞሽን ምን ያደርግ ከሆነ ሮቴት የሚያደርግ ከሆነ ያንን ኢኩሊብረም እንለዋለን ማለት ነው። ኦኬ፣ ወደ ሁለተኛው ፖይንት እንምጣ። if a body is at rest ይለናል። አንድ ቦዲ at rest ላይ ካለ or moves at a constant speed in a fixed direction or constant velocity then it is translational ኢኩሊብረም ይለናል። እንደምታዩት አንድ ኦብጀክት ቆሞ ካለ ወይም ደግሞ ፊክስድ ዳይሬክሽን ላይ ወይም በአንድ አቅጣጫ ላይ በኮንስታንት ስፒድ ደግሞ የሚሄድ ከሆነ ወይም ኮንስታንት ቬሎሲቲ ካለው ያንን ትራንስሌሽናል ኢኩሊብረም እንላለን ማለት ነው።
ይህን ስቴትመንት ደግሞ ዲፋይን የሚያደርግልን ፈርስት ኮንዲሽን ኦፍ ኢኩሊብረም ይባላል ማለት ነው። ስለዚህ ፈርስት ኮንዲሽን ኦፍ ኢኩሊብረም ሲባል አይምሯችሁ ላይ ሊመጣ የሚገባው ምንድነው? ትራንስሌሽናል ኢኩሊብረም ነው። አንድ ኦብጀክት ቆሞ ካለ ወይም ደግሞ በኮንስታንት ስፒድ ፊክስድ የሆነ ዳይሬክሽን ወይም ስትሬት ላይን ላይ በሚንቀሳቀስበት ጊዜ ማለት ነው። ይሄንን በዚህ ትይዛላችሁ። እንግዲህ በዚህ ዩኒት ትኩረት የሚሰጠው ፈርስት ኮንዲሽን ኦፍ ኢኩሊብረም ነው። እናንተ ግን ዝም ብላችሁ የሆነ ኖሃው እንዲኖራችሁ ፈርስት ኮንዲሽን ኦፍ ኢኩሊብረም ከተባለ ሰከንድ ኮንዲሽን ኦፍ ኢኩሊብረም ደግሞ አለ ማለት ነው። ሰከንድ ኮንዲሽን ኦፍ ኢኩሊብረም ምንድነው ዲፋይን የሚያደርገው በምትሉበት ሰዓት መሽከርከር የሚችል ነገር ቆሞ ካለ ወይንም ደግሞ የሚሽከረከረው በኮንስታንት ስፒድ ከሆነ ያንን ምን እንለዋለን ብለናል? ሮቴሽናል ኢኩሊብረም እንለዋለን። ያንን ሮቴሽናል ኢኩሊብረም ደግሞ ዲፋይን የሚያደርገው ሰከንድ ኮንዲሽን ኦፍ ኢኩሊብረም ነው ማለት ነው። ሶ በፈርስት ኮንዲሽን ኦፍ ኢኩሊብረም ጊዜ ሰሜሽን ኦፍ ፎርስ ምንድነው? ኢኳል ቱ 0 ነው። ኦኬ ያ ማለት ሰሜሽን ኦፍ ፎርስ አሎንግ ኤክስ አክሰስ ኢኳል ቱ 0 ነው። ሰሜሽን ኦፍ ፎርስ አሎንግ ዋይ አክሰስ ምንድነው? 0 ነው ማለት ነው። ስለዚህ በዚህ ጊዜ ኔት ፎርሱ ምንድነው ማለት ነው? ኢኳል ቱ 0 ነው ማለት ነው። ይሄ በምን ጊዜ ነው? በፈርስት ኮንዲሽን ኦፍ ኢኩሊብረም ጊዜ ነው ማለት ነው። ሰከንድ ኮንዲሽን ኦፍ ኢኩሊብረም ጊዜ ግን ምንድነው የሚሆነው? ሰሜሽን ኦፍ ቶርክ ኢኳል ቱ 0 ነው የሚሆነው ማለት ነው። ይሄን ነገር በደንብ ማወቅ ከናንተ ይጠበቃል። ስለዚህ ፈርስት ኮንዲሽን ኦፍ ኢኩሊብረም ከተባለ ትራንስሌሽናል ኢኩሊብረም አይምሯችሁ ላይ ሊመጣ የሚገባው ትራንስሌሽናል ኢኩሊብረም ስንል ደግሞ አንድ ኦብጀክት ቆሞ ከሆነ ወይንም ደግሞ ፊክስድ ዳይሬክሽን ላይ በኮንስታንት ስፒድ የሚንቀሳቀስ ከሆነ ነው ማለት ነው። ሶስተኛውን ፖይንት ደግሞ ኢፍ አን ኦብጀክት ኢዝ ኢን ኢኩሊብረም አንድ ኦብጀክት ኢኩሊብረም ላይ ከሆነ አክሰለሬሽኑ ምንድነው የሚሆነው? 0 ነው ማለት ነው። አኮርዲንግ ቱ ኒውተን ሰከንድ ሎ ኦፍ ሞሽን ዘ ቬክተር ሰም ኦፍ ኦል ዘ ፎርስስ አክቲንግ ኦን ኢት መስት ቢ 0 ይለናል ማለት ነው። ኦኬ ይሄ ምን ማለት ነው? እንግዲህ አንድ ኦብጀክት ቆሞ ካለ ስፒዱ ምንድነው ወይም ቬሎሲቲው 0 ነው። ኒውተን ሰከንድ ሎ ምንድነው? ኔት ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን አይደለ? ስፒዱ 0 ከሆነ ቆሞ ካለ አክሰለሬሽኑ 0 ስለሚሆን ኔት ፎርሱ ኢኳል ቱ 0 ነው የሚሆነው። እንዲሁም ደግሞ በኮንስታንት ስፒድ ከሆነ v ኢኳል ቱ ኮንስታንት ከሆነ ያ ማለት ምን ማለት ነው? v ኢኒሻል ኢኳል ቱ v ፋይናል ከሆነ አክሰለሬሽን በራሱ ምንድነው የሚሆነው? 0 ነው። ምክንያቱም አክሰለሬሽን ማለት v ፋይናል ማይነስ v ኢኒሻል ኦቨር ታይም ነው። የላይኛው ተመሳሳይ ስለሆነ 0 ሲሆን ስለሚቀናነስ አክሰለሬሽኑ 0 ነው የሚሆነው። ሶ ኔት ፎርሱ ኢኳል ቱ 0 ይሆናል ማለት ነው። ይሄንን በዚህ ትይዛላችሁ። እዚህ ጋር እስኪ እንደ ሰማሪ አስቀምጬላችኋለሁ። ፈርስት ኮንዲሽን ኦፍ ኢኩሊብረም ይሄ ምንድነው? ትራንስሌሽናል ኢኩሊብረም ነው ብለናል። ትራንስሌሽናል ኢኩሊብረም ስንል ደግሞ ምን ማለታችን ነው ብለናል? አንድ ኦብጀክት አትሬስት ከሆነ ወይንም ደግሞ ያ ኦብጀክት ፊክስድ በሆነ አቅጣጫ ላይ ወይም ስትሬት ላይን ላይ ዩኒፎርም የሆነ ሞሽን ካለው ብለናል አይደለ? ኦብጀክት ኢዝ ኤዘር አትሬስት ኦር ሙቭስ ዩኒፎርምሊ ይለናል። ሰም ኦፍ ፎርሱ ምንድነው? 0 ነው። ሰሜሽን ኦፍ ፎርስ ኢኳል ቱ 0 ይሄ ምንን ያካትታል? ሰሜሽን ኦፍ ፎርስ አሎንግ ኤክስ አክሰስ 0 ነው። ሰሜሽን ኦፍ ፎርስ አሎንግ ዋይ ኢኳል ቱ 0 ነው። ይሄ ግራ እንዳያጋባችሁ። ለምሳሌ አንድ ኦብጀክት እዚህ ጋር ቆሞ ነው ያለ ብለን እንስብ። ይሄ ኦብጀክቱ ቆሞ ነው ያለው። ይሄ ኦብጀክቱ ቆሞ ካለ ወደዚህ 10 ኒውተን ቢደረግበት ወደዚህ 5 ኒውተን እንደገና በዚህ ጋር ደግሞ 20 ኒውተን ቢጨመር እዚህ ጋር ደግሞ በዚህ ሳይድ 15 ኒውተን ቢኖር አሁን ይሄ ኢኩሊብረም ላይ ነው ያለው። ለምን ካለን ሰሜሽን ኦፍ ፎርስ አሎንግ ኤክስ ኢኳል ቱ 0 ነው። ሰሜሽን ኦፍ ፎርስ አሎንግ ዋይም 0 ነው። ቨርቲካሊ ምንም የተንቀሳቀሰ አይደለም። ያ ማለት ኖርማል ፎርሱ ከምን ጋር እኩል ነው? ከዌቱ ጋር እኩል ነው። ሰሜሽን ፎርስ አሎንግ ኤክስ አክሰስ ኢኳል ቱ 0 ነው የሚሆነው። እነዚህ ሁለቱ ወደዛ ነው እየሄዱ ያሉት። ኦኬ ፖዚቲቭ ነው የምንላቸዋለን 5 ኒውተን ፕላስ 10 ኒውተን ከዛስ ማይነስ እሺ ሁለቱ ደግሞ ወደዚህ ናቸው 25 ኒውተን ማለት እንደምራቸው እነሱ ነው ኢኳል ቱ 0 ኢኳል ቱ 0 ነው የሚሆነው ማለት። ስለዚህ ኢኩሊብረም ላይ ነው ያለው ማለት እንችላለን ማለት ነው። ሰከንድ ኮንዲሽን ኦፍ ኢኩሊብረም ደግሞ ምንድነው ብለናል? ሮቴሽናል ኢኩሊብረም ነው። ሮቴሽናል ኢኩሊብረም ደግሞ ስንል ምንድነው? ኦብጀክቱ አትሬስት ነው ወይም ደግሞ ሮቴትስ ዩኒፎርምሊ ነው ሮቴት የሚያደርገው ማለት ነው። ይሄን ነገር በዚህ ትይዛላችሁ። ሰም ኦፍ ቶርኩ ምንድነው? ኢኳል ቱ 0 ነው ማለት ነው። እስኪ አሁን የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አለ፣ እሱን እንስራ። which of the following statement is correct about the first condition of equilibrium ይለናል። ፈርስት ኮንዲሽን ኦፍ ኢኩሊብረም አሁን ዲፋይን አድርገናል። ኤ ላይ ስንመጣ the net force on an object must be 0 ይሄ ትክክለኛ ነው ማለት ይሄ ትክክለኛ መልስ ይሆናል። the sum of all torques must be 0 ይሄ ደግሞ ለምንድን ነው የሚሆነው?
ሰከንድ ኮንዲሽን ኦፍ ኢኩሊብረም ነው ማለት። ይሄን ነገር በዚህ ትለያላችሁ ማለት ነው። ኦኬ ሌላ ኤግዛምፕል ደግሞ እንይ። ወደ ካልኩሌሽን ፓርቱ እንገባለን ማለት ነው። በጣም ሲምፕል ነው። የማትሪክ ጥያቄዎችን እንሰራለን። እዚህ ጋር ስንመጣ የትራፊክ ላይት ይሄ የትራፊክ ላይት ዌይቱ ስንት ነው እያለን ነው? 100 ኒውተን hangs from a vertical cable tied to two other cable that are fastened to a support as in figure A ይለናል። ፊገሩ ይሄኛው ነው። the upper cable make angles of 37 degree and 53 degree with the horizontal. Find the tension in each of the three cables ይለናል። እናም በጣም ሲምፕል በሆነ መንገድ እንሰራለን ማለት ነው። ኦኬ እንዴት የሚለውን ነገር እንይ። አሁን እንደምታዩት ይሄኛው ነገር ነው አይደል ተንጠልጥሎ ያለው። ኦኬ ይሄ ነገር ወርታች እንዳይወድቅ ወደ ላይ ሰፖርት አድርገው የተያዙት ኬብሎች አሉ አይደለም እንደምታዩት። ሶ ቴንሽኑ ወዴት ነው የሚሆነው ማለት ነው? የዚህኛው ወደዚህ ነው የሚሆነው ማለት ነው። የዚህኛውስ ወደ ላይ ነው የሚሆነው ማለት። ለምን ካላችሁ እዚህ ላይ ስንመጣ ይሄኛው ላይ ያለውን ኢፌክት ፎርስ ነው የምናየው። ይሄ ላይ ያለው ኢፌክት ፎርስ ደግሞ በዚህ ሳይድ ያለው ኬብል ወደ ላይ ይጎትተዋል በዚህኛው አማካኝነት፣ እዚህ ጋር ያለውም ደግሞ በዚህኛው አማካኝነት ወደ ላይ ይጎትተዋል ማለት። ስለዚህ ይሄውና ቲ2 እንደዚህ ያደረኩኝ ቲ1ም ደግሞ ይሄው እንደዚህ ሆነ። እዚች ጋር ሆሪዞንታል ላይን ላንሳ። ይሄው እዚች ጋር እንደምታዩት። ከዛ በኋላ ይሄኛው አንግል ማለትና ይሄኛው አንግል ዘሴም ነው። ይሄ 53 ዲግሪ ይሆናል ማለት። ይሄኛው አንግልና ይሄኛው አንግልም እኩል ነው። ስለዚህ 37 ዲግሪ ይሆናል ማለት ነው። ከዛ በኋላ ሁሉም ፎርሶች እንዲታዩ ማድረግ እንችላለን ማለት ነው። እዚህ ጋር እንዴት? ይሄኛው አድጀሰንት ሳይድ አይደል? T2x ወደ ላይሳ ወደ ላይ ደግሞ T2y እዚህ ጋርስ ወደዚህ T1x ወደ ላይሳ T1y። ከዛ በኋላ በቀላሉ መስራት እንችላለን ማለት ነው። ይሄኛው y አክሲስ ይሄኛው x አክሲስ ነው። T2 ያለው እንዴት ነው? ይሄው እንደዚህ ነው ያለው። T2 አንግሉ ስንት ነው? እዚህ ጋር 53 ዲግሪ። እዚህ ጋርስ T2x አለ ወደ ላይ T2y አለ ማለት ነው። እዚህ ጋርም ወደ ላይ T1 አለ ወደዚህ T1x ወደ ላይ T1y አለ ወደ ታችስ እዚህ ጋር ይሄው እንዲህ ደግሞ ማንሳት እችላለሁ። y አክሲስ ላይ ወደ ታች ደግሞ 100 ኒውተን አለ ማለት ነው። ከዛ በኋላ ምን እንደምናደርገው ሰሜሽን ፎርስ አሎንግ ኤክስ አክሲስ ኢኳል ቱ 0 ነው። ይሄ ነገር የትም ላይ የተንቀሳቀሰ አይደለም። አንድ ይሄ ሁለተኛው ሰሜሽን ፎርስ አሎንግ ዋይ አክሲስ ኢኳል ቱ 0 ነው። ስለዚህ ዋይ አክሲስ ላይ ያለውን እስኪ እንስራ መጀመሪያ። ዋይ አክሲስ ላይ በምንሰራበት ሰዓት መጀመሪያ ላይ ኤክስ አክሲስ ላይ ያለውን እንስራ። ኦኬ ኤክስ አክሲስ ላይ በምንመጣበት ሰዓት ወደዚህ ወደ ራይት ሳይድ T2x ማይነስ T1x ኢኳል ቱ ምን ይሆናል? 0። ከዛስ T2x ማለት ነው አድጀሰንት ላይ ስላለ T2x ምን ይሆናል ማለት ነው? T2 cos 53 ዲግሪ ማይነስ T1 ደግሞ እዚህ ጋር አድጀሰንት ላይ ነው ያለው እሱም። ስለዚህ ምን ይሆናል? T cos 37 ዲግሪ ኢኳል ቱ 0 ይሆናል ማለት። cos 53 ማለት 0.6 ነው። ሶ 0.6 T2 ማይነስ ይሄኛው ማለት ደግሞ 0.8 ነው። T1 T1 ነች ኢኳል ቱ 0። አሁን ይሄን ነጥቡን ለማጥፋት ቦት ሳይድ በ10 ባባዛ ስንት ይሆናል? 6T2 ማይነስ 8T1 ኢኳል ቱ 0 ይሆናል ማለት ነው። ይሄንን ነገር እዚህ ጋር ትይዙልኛላችሁ። ኦኬ ሁለተኛው ላይ ስንመጣ ደግሞ ሰሜሽን ፎርስ አሎንግ ዋይ አክሲስ ኢኳል ቱ 0 ነው። ዋይ አክሲስ ላይ ማን ያለው? T2y ፕላስ T1y ማይነስ 100 ኒውተን ኢኳል ቱ 0። ከዛስ T2y ፕላስ T1y ኢኳል ቱ 100 ኒውተን ይሆናል ማለት ነው። T2y ማለት ምን ማለት ነው? እንደምታዩት ኦፖዚት ሳይድ ላይ ነው ያለው አይደል? ስለዚህ ምን ይሆናል ማለት ነው? T2 sin 53 ዲግሪ ፕላስ T1 ማለትም እዚህ ጋር ኦፖዚት ነው ያለው ግን ወደ ላይ ነው። ስለዚህ ፖዚቲቭ ነው። ኦኬ ስለዚህ T1 sin 37 ዲግሪ ኢኳል ቱ 100 ኒውተን። እቺኛቱ አንግል ስንት ነች? 37። ከዛ ምን ይሆናል? sin 53 ማለት 0.8 ነው። 0.8 T2 ኦኬ ፕላስ sin 37 ማለት ደግሞ 0.6 ነው። 0.6 T1 ኢኳል ቱ 100
አሁን ይሄን ፖይንቱን ለማጥፋት ቦት ሳይድ በ10 ባባዛው ስንት ይሆናል ማለት ነው? 8 t2 plus 6 t1 equal to 1000 እናገኛለን ማለት ነው። አሁን ሁለት ኢኩዌሽኖች አገኘን፣ ይሄኛውና ይሄኛው። ሶ ምን እናደርጋለን? ለዚህኛው ለt2 ሶልቭ እናድርግ። እዚህ ላይ 6t2 equal to 8t1 አይደል? ኦቨር 6 ሳደርግ t2 equal to 8 over 6 t1 ይሆናል ማለት ነው። እቺኛቷን ሰብስቲቱት እናደርጋለን፣ እዚቹ ሰብስቲቱት እናደርጋለን ማለት ነው። ኦኬ 8 ታይምስ t2 ማለት ስንት ነው ያገኘሁት? 8 over 6 t1 plus 6 t1 equal to 1000 ታደርጋላችሁ። አሁን እንዲቀላችሁ አሁንም ኦቨር ያለውን ገና ካፍላችሁ ነጥብ ምናምን ከምታረጉ ኦቨር ያለውን ቁጥር ማጥፋት ትችላላችሁ። ቦት ሳይድ በስንት ባባዛው ይጠፋል? በ6 ባባዛው ይሄ ይጠፋል። 8 ሲባዛ 8 64 t1 plus 6 ሲባዛ 6 36 t1 እኩል ይሆናል 6000 ይሆናል ማለት ነው። ከዛ ይሄን ስትደምሩ ስንት ነው የምታገኙት? 100 t1 equal to 6000 ኦቨር 100 ሳደርግ t1 ስንት ይሆናል ማለት ነው? 60 ኒውተን አገኛለሁ ማለት። t1ን 60 ኒውተን ካገኘው t2 ደግሞ ይሄው እዚህ ጋር በቀላሉ ማግኘት ይቻላል ማለት t2 equal to 8 over 6 times 60 ኒውተን ይሆናል ማለት ነው። ከዛ ስንት ይሆናል? ይሄ 80 ኒውተን እናገኛለን ማለት ነው። ያችሁ በዚህ መንገድ መስራት ትችላላችሁ ማለት። አሁን ፕራክቲስ ካረጋችሁ በዚህ መንገድ ይሄንኑ የሚመስል የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አለች 100 ኒውተን ብቻ ትቀየራለች ማለት ነው። ከዛ ውጪ ግን ዘሴም የሆነ የማትሪክ ጥያቄ ታገኛላችሁ። ሁለተኛውን የማትሪክ ጥያቄ ደግሞ እንስራ። An object of mass 3 kg hangs from 3 light inextensible wires as shown in the figure below. Two of the wire makes an angle theta 1 equal to 53 degree and theta 2 equal to 37 degree with the horizontal. If the system is in equilibrium, what will be the tension T1 and T2 in the wires ይለናል። የተጠየቅነው እቺኛቱን T2 እና እቺኛቱን T1 ነው። ይሄ እንዴት አድርገን ነው በቀላሉ መስራት የምንችለው? እዩ ኦብጀክቱን እዩት። ይሄ ነው ኦብጀክቱ አይደለም? ኦብጀክቱን ወደ ላይ ሰፖርት አድርገው ያሉ ፎርሶች አሉ። እንደገና ደግሞ እዚህ ጋር ወርታች ደግሞ ዌይቱ አለ። ኦብጀክቱን ወደ ላይ ሰፖርት አድርጎ ያለው ፎርስ ኬብሉ ላይ ያለው ቴንሽን ነው። እሱ ደግሞ ይሄን ኦብጀክት ወደ ላይ የያዘው ይሄኛው ኬብል ነው፣ ወደ ላይ ይሆናል ማለት ነው። እዚህ ጋርም እንደዚህ ይሆናል ማለት ነው። ሶ T2 ዳይሬክሽኑ ወደዚህ ነው፣ T1 ደግሞ ዳይሬክሽኑ ወደዚህ ነው ማለት ነው። ይሄኛው የማይንቀሳቀስ ነገር ላይ ነው ተንጠልጥሎ ያለው። ስለዚህ ይሄንን ኦብጀክት ወደታች እንዳይወድቅ ወደ ላይ ወጥሮ ይዞ ያለው T2 እና T1 ናቸው ማለት ነው። ወደ ታች ደግሞ የሚስበው ዌይቱ ነው፣ የኦብጀክቱ ዌይት ነው ማለት ነው። ኦኬ ከዛ በኋላስ አሁን እንደዚህ ማድረግ እንችላለን። ሆሪዞንታል ፎርሶችን ማስቀመጥ እንችላለን። እንዲህ ስናደርግ T2x እናገኛለን። እንዲህ ወደ ላይ ስናደርግ ደግሞ T2y እናገኛለን። ይሄኛው አንግልና ይሄኛው አንግል እኩል ነው ቴታቱ። እዚህ ጋርም እንደዚህ ድሮ ብናደርግ ወደ ላይ T1y ወደዚህ ደግሞ T1x አለ ማለት ነው። አሁን በቃ በቀላሉ አገኘ ነው ማለት ነው። ከዛ እስኪ xy አክሲስ እናንሳ እንደቀደሙ እንዲቀላል። ይሄኛው x አክሲስ ነው፣ ይሄኛው y አክሲስ። ከዛ እዚህ ጋር እንደዚህ ያለ ይሄኛው T2 ነው፣ ይሄኛው ቴታቱ ማለት 37 ዲግሪ ማለት ነው። ወደዚህ ቴታቱ x T2x፣ እዚህ ጋር ደግሞ T2y አለ ማለት ነው። ኦኬ እዚህ ጋርስ T1፣ እዚህ ጋር አንግሉ ስንት ነው? 53 ዲግሪ። እዚህ ጋር T1x፣ ወደ ላይ ደግሞ T1y አለ ማለት ነው። ወደታች እዚህ ጋር ማሱ ስንት ነው? የብሎኩ 3 ነው የሚለን አይደል? ያ 3 ኪሎ ግራም ነው የሚለን። ስለዚህ 30 ኒውተን እናደርጋለን ማለት ነው። እዚህ ጋር ዌይቱ mg ስለሆነ ማለት ነው። ግራቪቲውን 10 አድርገን ነው የምንወስደው። ሶ ከዛ በኋላ ምንድነው ይሄ ኦብጀክት የተንቀሳቀሰ አይደለም፣ ኢኩሊብሪየም ነው ይለናል። ሰሜሽን ፎርስ along x equal to 0 ሰሜሽን ፎርስ along y axis equal to 0 እናደርጋለን ማለት ነው። አሁን x axis ላይ ያለው ማን ነው? T2x minus T1x equal to 0። ከዛስ T2x ማለት ምን ማለት ነው? አድጀሰንት አይደል? ይሄኛው አድጀሰንት ሆነ ማለት እኮ T2 cos 37 ዲግሪ ማለት ነው። T2y ሳ T2 sin 37 ዲግሪ ማለት ነው። እዚህ ጋር T1x ሳ T1x ስንል ደግሞ T1 cos 53 ዲግሪ ማለት ነው። T1y ማለት ደግሞ T1 sin 53 ዲግሪ ማለት ነው።
ሲምፕል። ስለዚህ t2x ማለት t2 ኮስ 37 ዲግሪ ሲቀነስ t1 ኮስ 53 ዲግሪ እኩል ይሆናል 0። ይሄኛው 0.8 ማለት ነው። 0.8 t2 ማይነስ ኮስ 53 ማለት ነው 0.6 ነው። 0.6 t1 ኢኳል ቱ 0። ስለዚህ በ10 እናባዛው። በ10 ስናባዛው 8 t2 ማይነስ 6 t1 ኢኳል ቱ 0 ይሆናል ማለት። ይሄንን እንደዚህ ትይዛላችሁ። ሰሜሽን ፎርስ አሎንግ y ኢኳል ቱ 0 እናድርግና y አክሰስ ላይ ያለው ደግሞ t2y ፕላስ ሁለቱም ፖዚቲቭ ናቸው። ወደ ላይ ነው ያሉት። ሲቀነስ ወደ ታች ደግሞ ያለው 30 ኒውተን ነው ኢኳል ቱ 0። ከዛስ t2y ማለት t2 ሳይን 37 ዲግሪ ፕላስ t1 ሳይን 53 ዲግሪ ኢኳል ቱ 30 ኒውተን ይሆናል ማለት ነው። ከዛስ ሳይን 37 ማለት 0.6 t2 ነው ፕላስ ሳይን 53 ማለት ደግሞ 0.8 t1 ኢኳል ቱ 30 ኒውተን። እዚህ ጋር በደንብ ማወቅ ያለባችሁ ነገር እዩ። ሳይን 53 እኩል ይሆናል ኮስ 37 እኩል ይሆናል 0.8 ነው ማለት ነው። ይሄ ሁለቱ ሲደመሩ 90 ይሰጡናል። ኦኬ ከዛስ ኮስ 53 ማለትና ሳይን 37 ማለት ደግሞ 0.6 ነው። እንደዚህ ማያስ ትችላላችሁ። ብዙ ጊዜ ፈተና ላይ ይሰጣል ግን። ከዛ በኋላ ይሄኛውን ደግሞ በስንት እናባዛው? በ10 ስናባዛው 6t2 ነጥቡን ለማጥፋት ማለት ነው ፕላስ 8t1 ኢኳል ቱ 300 ይሆንልናል ማለት ነው። ይሄንን እንይዛለን። ከዛ እዚች ጋር ለt2 ሶልቭ ማድረግ ይችላሉ። አሁን t2 ማለት 6/8 t1 ነው። ከቅድሙ ጋር ያያችሁ ተመሳሳይነት ነገር አለው ማለት ነው። ኦኬ ይሄ እንደዚህ ካረግን በኋላ በዚህ ውስጥ ሰብስቲዩት እናደርገው። ለt2 ሶልቭ አድርገን እዚህ ውስጥ እናስገባው። 6 ኢንቱ t2 ማለት 6/8 t1 ፕላስ 8 t1 ኢኳል ቱ 300 አይደል? ቦት ሳይድ በስንት ነው የምናባዛው? እዚህ ጋር ኦቨር 8 ስላለ በ8 ብናባዛው 6 ሲባዛ 6 36 t1 ፕላስ 64 t1 ኢኳል ቱ 2400 ይሆንልኛል ማለት ነው። ከዛ ሴስ እንደምረው 100 t1 ይሆናል ኢኳል ቱ 2400 ኦቨር 100 ስታረጉ t1 ስንት ታገኛላችሁ? 24 ኒውተን ታገኛላችሁ ማለት ነው። t1ን እንደዚህ አድርጋችሁ ካገኛችሁ t2 ማለት ይሄ ነው አይደል? በt1 ቦታ ሰብስቲዩት ማድረግ ነው። 6/8 ታይምስ 24 ኒውተን ያ ማለት በ8 በ8 3 ሲባዛ 6 18 ኒውተን ይሆናል ማለት ነው። t2 እንደዚህ አድርገን እናገኛለን። ስለዚህ t1 ስንት ነው የሚሆነው? 24 t2 18 ምርጫ ላይ ያለ ወይ ይሄ ነገር ስንል አው ምርጫ ላይ ያለ የትኛው ላይ? ዲ ላይ። ዲ ትክክለኛ መልስ ይሆናል ማለት ነው። ማሱ 10 ኪሎ ግራም ነው። ዌይት አለ ወርታች ዌይቱ ስንት ነው የሚሆነው ማለት ነው? 100 ኒውተን ማለት ነው። ኦኬ እንደዛ ከሆነ በኋላ ይሄንን ነገር ወደ ላይ ይዞት ያለው አንደኛው ይሄኛው ነው አይደል? በዚህኛው አማካኝነት ወደ ላይ ተወጥሮ ነው ያለው። አቴንሽኑ ወደ ላይ ነው ያለው ማለት ነው። ሌትቺን t1 እንበላት። እዚህ ጋርስ ወደዚህ ነው። ይሄ ነገር ፊክስድ የሆነ ነገር ነው። እሺ የሚንቀሳቀስ ነገር አይደለም። እዚህ ጋር ደግሞ ሌት t2 እንበላው። የተጠየቅነው የትኛውን ነው? find the tension in the horizontal string እዚህኛው ላይ ያለው ማለት ነው። በቃ አንግሉ ሰጥቶናል። አሁን ለአንግሉ ኦፖዚት ሳይድ ስላለ t1y እዚህ ጋርስ ወደዚህ ደግሞ t1 x ይሆናል ማለት የተጠየቅኩት t2 ነው። ይሄን ነው የምንሰራው ማለት ነው። ከዛም እንደምታደርጉት summation force along x equal to 0 summation force along y equal to 0 ኢኩሊብሪየም ላይ ነው ስለተባለ ማለት ነው። ከዛ x axis ላይ ማን ያለው t2 ኦኬ ወደዚህ ፖዚቲቭ አድርጌ ከወሰድኩኝ ወደዚህ ኔጌቲቭ ነው የሚሆነው ማይነስ t1x equal to 0 t2 minus t1x ማለት t1 cos theta ማለት ነው equal to 0 so t2 minus t1 cos 53 ዲግሪ equal to 0 ከዛ t2 minus ይሄ ማለት 0.6 ነው 0.6 t1 equal to 0 ሆነ ማለት ነው። አንድ ኢኩዌሽን በዚህ ትይዛላችሁ። ሁለተኛው ሰሜሽን ፎርስ አሎንግ y ላይ ደግሞ እንምጣ። y አክሲስ ላይ ያለው t1y እና ይሄኛው ብቻ ነው። ስለዚህ ወደ ላይ ማን አለን? t1y ማይነስ ወደ ታች ደግሞ
100 ኒውተን ኢኳል ቱ። ለዛሬ የነበረን ክላስ ይህንን ይመስላል። በቀጣይ እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ።